የስንብት እንባ ልብ አንጠልጣይ የህይወት ታሪክ ክፍል 4 ደራሲ መግፊራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አሚር ከእስማኤል ጋር አወራታለሁ በሚል ንትርክ ውስጥ ሲቆዩ ተደናግጠው ተያዩ። ይምና በማታውቀው ልጅ እቅፍ ውስጥ ናት። እሱም እያባበላት ሲያዩ ተመልሰው ገቡ። ምኗ ነው ብሎ ጠይቀው ለእስማኤል። እሱም አላውቅም አለው። በቃ ሂጅ ላዋራት ብሎ ሊወጣ ሲል እጁን ይዞ አስቆመው። ስማ አሚር፣ እኔ ራሱ የተረዳሁህ ጓደኞችን ስለማታውቃቸው ነው። እሷ ምን ያህል እንደተሰበረች ብታውቅ ተው አሁን ጊዜው አይደለም ብሎ መለሰው። ከእቅፉ ቆይታ ምን እንዳደረገች ግራ ተጋብታ ምንጭቅ ብላ ወጣች። እንባዋን በእጇ እየጠረገች ምን እያደረግክ ነው አለችው። ተገርሞ በዝምታ ያያት። ስታስታውስ ራሷ ናት እቅፍ ውስጥ የገባችው። ምንም ሳትለው ትታው ልትሄድ ስትል ዝም ብሎ መሄዳለ እንዴ አላት እጁን እያጣመረ። ቆም ብላ ዞር አድርጋ ተመለከተችው። እሺ ምን ፈለግክ አለችው በመሰላቸት አስተያየት። እሱም ቢያንስ እንባሽ እንኳን ደረቴ ላይ ነው የረገፉት። ሲቀጥል አስቆመችውና እና ምን ይሁን ለነገሩ ሁላችሁም አንድ ናችሁ ብላ በንዴት ስትሄድ ዱብ ድብ ባለ አረማመድ ከፊቷ ሄዶ ቆመ። ችግር አለብህ እንዴ ሰውዬ? ልሂድበት አለችው ወደ ቀኝ ወደ ግራ እያለች። ቁጭ ብለን ማውራት አለብን፣ አልለቅሽም። ግን ችግርሽን ንገሪኝ፣ ከአላህ ጋር ሆነን እንፈታዋለን። ደግሞ ሁሉም ወንድ አንድ አይደሉም። ለዛም ነው ቁጭ ብለን እናወራ የምልሽ እህቴዋ። በአነጋገሩ በድምጸቱ ተደማ። ከሰማችሁ በኋላ የመስማማት ምልክት አንገቷን ወዝብዛ አሳወቀችው። ወደ መኪናው እንድትገባ በሩን ከፈተና ውስጧ ብዙ ነገር ይላታል። ብዙ ነገር አሳስቧታል፣ ግን ገባች። አሚር በተረጋጋ መንፈስ እንጂ ብታወራት እንዴት ታምናለች? ቁጭ በላለውና ተቀመጡ። ቆይ ግን ለምን መጣች አለው። በከዛ ቀን ስልኳን ትታው ነበር ሄደችው። በተስፋ አገኘዋለሁ ብላ ነበር የመጣችው፣ ግን አጣችው። ከምር ግን ስታሳዝን በጣም ከፍቷታል አለና መሬቱን አየ። አሚርም በቃ ሀቁን ነግሬያት ብገላገል ይሻለኛል፣ ግን ቅድሚያ ሀዩን ላገኛትና ለሷ ላስረዳት አለው አይን አይኑ እያየ። በውስጡ ብዙ አሰበና አብረን እንወጣለን አለው። በሀሳቡ ተስማምቶ ተሰነባብተው ተለያዩ። ከሆቴሉ ትንሽ አርቆ ከነዳው በኋላ ወደ ዳር አድርጎ መኪናውን አቆመ። ሳትወርድም የት ነው ያመጣኸኝ አለችው ግራ በመጋባት። ውጭውን እሱን እያየች ከመኪና ወረጅና ታያለሽ አላት በሩን እየከፈተ። ከመኪና ወርደው አረንጓዴ ወደ ሆነ ቦታ ይዟት ገባ። በአበባና በአትክልት የተሞላ በመሃል ወንበሮች እናም ሰዎች ነበሩ። ግርግር ወዳልበዛበት ወንበር ሄዱና ተቀመጡ። አሰላሙ አለይኩም ሀዩ። ወአለይኩም ሰላም። እስምሽ እንዴት ነህ? አልሐምዱሊላህ። አንቺስ? አልሐምዱሊላህ። ዛሬ እንዴት ትዝ አልኩ እባክህ? አረ ሁሌም ትዝ ትይኛለሽ። የወደፊት ሐላል አላት። እንደዚህ ሲላት ሌላ ነገር ማውራት ስለሚያቀታት አፍራ ዝም ትለዋለች። እኔ ምልሽ አዩ፣ ወይ ልንገናኝ ፈልጌ ነበር። የሆነ የማዋይሽ ነገር ነበረ። መቼ? በቃሽ ከተመቸኝ ኢንሻአላህ። ግን በሰላም ነው አይደል? አዎ በሰላም ነው። ቀኑን ወስነው ተሰነባብተው ስልኩ ተዘጋ። እዚህ ቦታ ሁሌም ነው የምትመጣው ብላ ጠየቀች። አዎ በጣም የምወደው ቦታ ነው። ባይዘዌ ለመጀመሪያ ጊዜ ሰውን ይዤ መጣሁ። ለብቻዬ ነው ሁሌም የሚመጣው አላት ዞር አድርጎ እያያት። አይ አሪፍ ቦታ ነው ብላ ጎንበስ አለች። እኔ ምንሽ ስምሽን ሳትነግሪኝ ብዙ አወራን። እኔ ሁዘይፋ እባላለሁ። ይምና አለችው። ምርጥ ስም አለሽ ብሎ ፈገግ ብሎ አያት። እና ለምን እንዳዘንሽ ማወቅ እችላለሁ?
አላት በመተናነስ እያያት። ትንሽ ሰዓት ዝም ብላ ለምን እነግርሃለሁ አላውቅህም እኮ። ትንሽ ሰዓት አወራንና ስለ ራሴ እንድነግር ትፈልጋለህ አለችው በመኮሳተር። አረ ካልፈለግሽ ቀረ አትናደጂ። ይመስለኛል ብዙ የተጎዳሽ ሰው ነሽ፣ ግን አብሽሪ፣ ሁሉም ነገር ያልፋል አላህ ካለ ኢንሻአላህ አለችው። አንድ አፏን ዝም ብለሽ አድምጪ፣ ስለ ራሴ ልንገርሽ፣ ምናልባት ትማሪበት ይሆናል ሲላት አይታው ጎንበስ አለች። በልጅነቴ ነበር አባቴን ያጣሁት። እሱ ከሞተ በኋላ የቤት ጫና እኔ ላይ ሆነ። 2 ታናናሽ እህቶች አሉ። አልሐምዱሊላህ አንዷን ባለፈው ሳምንት ዳርኳት እና እንደዚህ ስታየኝ ምንም በስቃይ ያደኩኝ ልጅ አልመስልም። መኪና ይዤ ስታየኝ በቤተሰብ ያመጣሁት ሊመስልሽ ይችላል። እናም አባቴ ከሞተ በኋላ ትምህርቴን ለማቋረጥ ተገደድኩ። እናቴ አቅሙ አልቻለም ነበር ለመስራትና 8ኛ ክፍል እያለሁ አቋረጥኩ። ውጤት መጥቶልኝ ነበር። እናቴ ላቋርጥ አትፈልግም ነበረ፣ ግን እሷን ለማገዝ ትምህርት ቤት ብዬ ይወጣና ያለ አቅሜ ተሸክሜ ትንሽ ብር አገኝ ነበር። ከዕለታት በአንዱ ቀን አንድ አቅማቸው የገፉ ሴትዮ እቃ የሚይዝላቸውን ሰው እየፈለጉ ነበር። ያው ለአንቺ ያለው የትም አይሄድምና ሄድኩኝ። እኔ ይዝሎታለሁ ስላቸው ደስ ብሏቸው እሺ ልጅ ብለው በፈገግታ ተቀበሉ እና አብረን እየሄድን ቤታቸው ስንደርስ ቤቱ በጣም ነበር የሚያምረው። ያው አዲስ ነው ለኔ። አንገቴን ቀና አድርጌ ቤቱን መቃኘቴን ጀመርኩ። ሴትዮዋም ሁኔታ የገባት መሰለኝ እና ልጅ እዚህ ጋር አስቀምጠዋሉ። አላህ በረካ ያድርግህ፣ ትልቅ ደረጃ ላይ ያድርሰህ፣ ከተማሩት በላይ ያድርግህ፣ ወላጆችን አስደሳች አድርገህ ብለው መረቁ። በትውስታ ራቅ ብሎ ሄዶ ፈገግ እያለ ዩምናም ተመስጣ እየሰማች ነበር። እናም ብር ይሰጡኛል ብዬ ስጠብቅ የለም በዱዓ ነበር የሸኙ ብሎ ዞር አድርጎ ሲያት እራሷን ይዛ እያሻሸችለት ነበር። የፋሚሊ ጉዳይ ነው አለችው ግራ እንደ መጋባት እያለች። አረ ነው እንዴ አለና ወደ መኪናው ገባ። በመሃል ነርሷ መጣችና አስቆመቻቸው። የዩምና ባለቤት ብላ ጠርታ ወደ እነሱ ሄደች። አጠራሯን ሰምታ አንተ የማን ባለቤት ነህ ብላ አፍጥጣየችው። ባልሳማ ነርሷን ማውራት ጀመረ። ነርሷን አውርቶ ሲጨርስ ምን ነበር ያልሽኝ አላት። የመኪናውን ቁልፍ እየነካካ እኔን ባልሆነ ባለቤቴ ነው ያልከው? አዎ እባክሽ ውስጥ ለመግባት ብዬ ነው። ደግሞ ምን አስጨነቀሽ? ባለቤትሽ አይደለም አላት። ስለማይሆን ምን አስጨነቀኝ ብላ ወደ መስኮቱ ዞረች። ቤት ሲደርሱ እዚህ ጋር ልውረድ ብላ ተሰናብተው ሄደች። ቤት ስትገባ ከአባቷ ጋር ተገጣጠሙ። ሰሞኑን ሲንከባከባት ስለነበረ ያዝንልኛል ብላ አስባ ስትገባ በሞቀ ጥፊ ተቀበላት። መሬት ላይ ተዘረረች። ጭራሽ ጎረምሳሽ ስልክ ሰጠሽ ዝርክርክ ብሎ በእግሩ መቷት ወጣ። ስቅስቅ ባለ ድምፅ እንባዋን እየዘራች ሲወጣ ተነስታ መኝታ ቤቷ ገብታ ጥቅልል ብላ መንሰቅሰቅ ጀመረች። የማማ ስልክ ሲጠራ ወደ ይምና መጣው ሰጧት። ሄሎ አዩ፣ ደከም ባለ ድምፅ ነበር ያለቻት። ልንገናኝ ፈልጌ ነበር ይሁን። ወይ አዩ አልችልም ብላ ዘጋችሁ። አዩም ግራ ገብቷት ድጋሚ ስትደውል አታነሳም። ነገሩ ስለገባት ወደ ቤቷ ሄደች። አልነገርካትም እንዴ? የአሚር ጥያቄ ነበር። አዎ አልተገናኘንም፣ በስልክ አወራኋት እንጂ ግን ተቀጣጥረናል አለው። እሺ እዚህ የምቆየው ለትንሽ ጊዜ ነው፣ ቶሎ ብንገናኝ ጥሩ ነበር አለው ኮፍያ ውስጥ ያለውን ፀጉሩን እየደባበሰ። እንዴ ለምን እዚህ የለህም አለው ግራ በመጋባት እያየው። በቃ እንደምታውቀው ነው ያለሷ ይከብዳል ብሎ እጁን ከእጁ እያፋተገ ሐቁን ካወቀች በኋላስ የመሄድ እቅድ አለ? አዎ እሷ ትረዳኝም አታምነኝም። የእነቶ ማስራ እንዲህ እንዳደረገኝ ግን ያኔ ብነግራት እኮ ያ አይከሰትም ነበር። በቃ ስምሽ ልሂድ አለው ከሚታገለው እንባው ጋር። እስማኤልም አልታገለውም፣ ስለተረዳው ብቻ ቻው ተባብለው ተሰነባበቱ። አሰላሙ አለይኩም እሜ ግቢው ስትገባ ነበር አለችው። ወአለይኩም ሰላም ልጄ ሰላም ነሽ? አልሐምዱሊላህ እሜ። ዩምናስ አለቻቸው ሀዩ። እስቲ ግቢ። ከነጋም አልወጣችም።
ከክፍሏ ብሏት ወደ ውስጥ ገባች። አባቷ በከፍታ እየተናገራት ነበር። ስለ ሰውየው አይመለከትሽ፣ ብቻ እንድትወጪልኝ የሚፈልገው ያው ለክብሬ ብዬን የምደግሰው። እንባ በተናነቀው ድምፅ አባባ አላህ ወደማልፈልገው ህይወት አትላከኝ፣ አልፈልግም ብላ ወደ ጉልበቱ ተንበረከከች። ቆማ የምታዳምጠው ሀዩ እያለቀሰች ፈጥና ወደ እማማ ቤት ገባች። አባባ አላህ ልጅህ እኮ ነኝ፣ አትተወኝ። ልመናሽን ተይና ያችን ሚንጤቆ ጓደኛሽን ጠርተሽ ተነፋረቁ፣ ተዘጋጂ ብሏት በሩን አድርጎ ወጣ። አባዬ በአላህ ተው አታድርገው። ወደ ሳሎን እየተከተለችው ሊመታት እጁን አነሳና መለስ አደረገው። የበለዘ ፊቷን ሲያይ ሰውየው ካልፈለጋት ብሎ መለስ ብሎ ወጣ። ምን ነው ልጄ ምን ነካሽ? ለሀዩ ነበር የጠየቋት። መጣው ብላ ስትወጣ አባቷ ወጣው ነበር። ወደ ውስጥ ስትገባ ዩምና ስብርብር ብላ እያለቀሰች ነበር። ዩምና ስትላት ቀና ብላይታት ተቃቅፈው ማልቀስ ጀመሩ። እሷን ለማስረሳት ብላ መቀለድ ለማሳቅ ብትሞክርም አልቻለችም። ፍዝዝ ብላ ሀዩ አለቻት። አንዳንዴ ጣፋንታ ግን ብላ የታመቀውን እንባዋን ማፍሰስ ጀመረች። ይኸውልሽ ዩምናዬ፣ ያላማረ ሁሉ አያምርም ማለት አይደለም፣ ያልተስተካከለ ሁሉ አይስተካከልም ማለት አይደለም። ምናልባት አላህ ለጥሩ ነገር እየፈተንሽ ቢሆንስ? አላህ ከእናትሽ አገናኝቶ ቢያስደስትሽስ? ምናልባት በጥሩ ትዳር ልትበሰሪ ቢሆንስ? ደግሞ ኢንሻአላህ ትበሰሪያለሽ። በአላህ ተስፋ አይቆረጥም ሀያቲ፣ አብሽሪ ብላ ዳብስ አደረገቻት። ሀዩ አንገናኝም እንዴ? መርሃባ መጣሁ፣ ቦታችን ጋር ጠብቀኝ ብላ ስልኩን ዘጋችው። በቃ እየመጣች ነው፣ ስደውልልህ ትመጣለህ፣ እስከ አስረዳት ድረስ ጠብቅ አለው። አሰላሙ አለይኩም እስምሽ አለችው። ወአለይኩም ሰላም ሀዩ፣ ሰላም ነው? አልሐምዱሊላህ፣ እርሶስ? አልሐምዱሊላህ፣ የወደፊቱ ሐላሊ። ካወሩ በኋላ ለምን እንደቀጠራት ጠየቀችው። በፍርሃት እያያት ሳለ አሚር የሚያወራሽ ነገር አለ ማለት። ፈገግ ያለ ፊቷን ወደ ማኮሳተር ቀየረችው። ማለቴ ለምንድን ነው ሊያናገረኝ የፈልገው? ጓደኛዬን ያደረጋትን ረስተን? ንዴቷን እሱ ላይ እየተወጣች በጩኸ ድምፅ ታወራው ጀመር። አሚር ከርቀቱ ነው እየተመለከታት። እሷ እንደዚህ የሆነችው ዩምና ምን እንደምትለው እያሰበ በቆጭት ሄደ። እስማኤል አትከተለኝ፣ በቃ ምን ሆነህ ነው? ከሷ ይልቅ እኔን ነው ያመመኝ፣ ገባህ? እንኳን ለወራው ቀርቶ ሳየው በገለው ሁሉ ውስጤ ነው ብላ ዞር አድርጋም ሳታየው ትታው ሄደች። በመበሳጨት ከመሬቱ ጋር እግሩን እያጋጨ ዞር ብሎ ወደ አሚር ሲሄድ አልነበረም። በብስጭት አጠገብ የነበረውን ግንድ በቦክስ ብሎት ወደ ቤቱ ሄደ። የኢንትራንስ ፈተና ሊወስዱ ስንድት ጀምረዋል። አሚርም ዩምናን ለማግኘት ሰበብ ሳይፈልግ ተገደደ። ዩምናም አባቷ ያመጣላትን ትዳር ለማምለጥ ሰበብ ሆናትና መሄዱን መርጣ ተዘጋጅታለች። አሁን 5 ቀን እንዴት ብዬ አመልጣለሁ? በዱዓ ነው። ምክንያት ፈጥረን ብቻ የሆነ ነገር እናደርጋለን። ቆይ ግን ሀዩ ብንጠፋስ? አለች ደረቅ ፈገግታ ፈገግ እያለች። አስተግፊሩላህ፣ ያምሻል እንዴ ዱዝ? ደግሞ ሰውየው ጥሩ ቢሆንስ? ከየት አወቅሽ? ሀብታም ቆንጆ ወጣት ቢሆንስ? አለቻት በሀሳብ እየሄደች። ሀሳብሽ እኮ ጥሩ ነው፣ ግን ሰውየው እኮ ሀሩን ነው። ለእኔ ጥሩ ነገር ሊያመጣ? ሀሩን ማለቱ አባቷን ነው። አዎ ያው ሰውየው አይቶሽ ተመችቶሽ ጠይቆት ቢሆንስ? ያው ለመገላገል ሲል እሺ ብሎት ቢሆንስ? እሱማው አላህ ያውቃል። ብዙ አውርተው ሀዩ ልትሄድ ተነሳች። በቃ ነገ ነው የምንገባው፣ በጧት ተነሽ ብላ ተሰነባብተው ተለያዩ። እሜ ዱዓ አድርጉልኝ፣ በቃቸው። በይ ልጄ ይቅናሽ፣ ኸይርሽን ያቀርብልሽ፣ ሸርን ያርቅልሽ። እንደ እናት በጉያቸው አቅፈው ተሰናብቷት ሸኟት። አሚር ላንተ ብዬ ከሀዩ ጋር ተጣለው፣ በቃ አትገፋፋኛለሁ። ጀርባውን መታ አድርጎ ቀደም ብሎ ሄደ። ግማሹ በብርዱ አሳቦ ያለውን የጃኬት አይነት ለብሰው፣ ግማሹ ጫማውን ብቻ ብዙ ነገር ፍተሻ ተብለው እስካሁን ተከትረዋል። ሀዩ አየሻቸው እነ ቶማስን? ጥሩ ስሜት ላይ አይደለውም።
ብላ ወደ መሬት ሸርተታለች። ዩምና ሀዩ እርግፍ እያደረገችው እንባዋን እዛ የነበሩት ፖሊሶች ፈጥነው አንስተዋት ወደ ሆስፒታል ወሰዷት። አሚር፣ እስማኤል እና ሰላህዲን ሰሚራ ሀዩ ሆነው አጅበዋት ወደ ሆስፒታል ሄዱ። ከነቃች በኋላ ከባዋት ሰሚራ እያገዘቻት፣ ሌሎቹ እየሳቁ፣ አሚር ብቻውን ተቀምጦ በሩን እያየ ይቀናም መሰል። ጎንበስ ብሎ መሬቱን ሲያይ በመሃል አሚሬ የሚል ጥሪ ጆሮ ላይ ሹክ አለ። በውስጡ ይምናን አስቦ ነጭ ጥርሶቹን ከፈት አድርጎ ቀና ሲል የተከፈቱት ጥርሶቹ ተዘግተው ወደ ኮሰሰው ፊቱ መለሰው። አሚሬ ምን ነው ውስጥ አትገባም እንዴ አለችው ወደ እሱ የተጠጋች። ሰሚራ ሰላም ነው አላት በደበረው ፊቱ ወደ መሬቱ እያየ። አልሐምዱሊላህ እያወሩም ፖሊሶቹ መጠው ከነቃች እንሂድ ብለው ይምናን ተደግፈው መጡ። መኪና ውስጥ ሲገቡ ሁሉን ተጠባብቀው ቁጭ ብለው በመሃል ሰሚራ ዞር ስትል አሚር አልነበረም። አሚርስ ስትል ሶስቱም አፈጠጡባት። ይምና ዞር አድርጋ አየች። የቱ አሚር አለች። ልውረድ አልውረድ የሚለውን እንባን የታገለች። ሰሚራም ቅልብልብ እያለች ፍቅረኛሽ ነው አለች። ሀያትም ዝም በይ የሚል ምልክት ብትሰጣትም አልሰማለች። ሳለህዲንም ምን ነው የምን ችግር አለ እንዴ አላት በፍቅር አይን እያያት። አይ የሚል ምልክት በአንገቷ ሰጠችው። እስማኤል ሚላት ነገር ሲያጣ ዝምታን መርጦ ማዳመጥ ጀመረ። ሀዩም ዮምኒ ምንም ነገር እንዳይሰማሽ እሺ፣ ጠንከር ብለሽ ነው ማሳየት ያለብሽ፣ ያለበለዚያ እንደዚህ ጎዳናት ብለው ይስቃሉ፣ በርችልኝ እሺ ብላ ደረቷ ላይ ደገፍ አደረገቻት። ዛሬ ታወራታለህ አሚር፣ እውነቱን ተወቅ፣ ያሰብከውን ተወቅ፣ አትፍራ፣ አንተ ምንም እንዳላደረግ ካሳውቃት ብሎ ራሱን ማበረታታት ጀመረ። የሚፈተኑበት ቦታ ሲደርሱ ተፈተሹና ወደ ተመደቡበት ቦታ ሄዱ። አሚር፣ ሳልህዲን፣ እስማኤል፣ አቤልና ቶማስ አንድ ሩም ደረሳቸው። አሚር አንደኛ ላይ ያለውን አልጋ ይዞ ጋደም አለ። እስማኤል ከሱ በላይ ያለውን አልጋ ይዞ በሐሳብ ፍዝዝ ብሏል። እነ ቶማስ አልገቡም ነበር። ሳልህዲን ሁለቱንም ለማውራት እየጣረ ነው። በመሃል በሩ ተከፍቶ እነ ቶማስ ገቡ። አሚር ዘሎ አንገቱን ጨምድዶ ያዘው። ድብድብ ሲጀመር እስማኤል ለአሚር ተደርቦ አቤልም ጀምረው ተዋቀሱ። ግርግር ሲጀመር አስተማሪዎቹ ተሰብስበው ወደ ቢሮ ተወሰዱ። የራሳቸው ርዕሰ መምህር መጡ። ገና ፈተና ሳትጀምሩ ምንድነው ጥል አለ በተንበረከኩበት ቦታ አጎንብሶ እያያቸው። ሳለዲንም በመሃል ይቅርታ ቲቸር፣ ትንሽ አለመግባባት ነው አይለመድም አለው በመተናነስ እያየው። አቤልም ሐሳቡን ደግፎ አዎ ቲቸር አይለመድም በቃ አለው በቀስታ ድምፅ። አንተ ቦዘኔ ቢያንስ እንኳን እዚህ ይረፍ። አሚርም ከተንበረከከበት ተነስቶ ይቅርታ ቲቸር አይለመድም በቃ ብሎ የቲቸሩን ጀርባ መታ አደረገ። እስማኤልም የሚሆነውን እያየ ፈገግ አለ። ዳይሬክተሩም ከአሚር ጋር ቅርርብ ስላላቸው ከዚህ በኋላ በይቅርታ አላልፋችሁም፣ አታሰድቡ፣ ቤታቸው አይደለም ይሄ ብሎ ሁሉንም ጆሮ ቆነጠጠና ሁሉም ተያይዘው ወጡ። ትንሽ ቦታ ከወጡ በኋላ አሚር ወደ ቶማስ ጠጋ ብሎ እሰራልሃለሁ እሺ፣ ለ5 ቀን ነው ታገስ ብሎ ጀርባውን መታ አድርጎት ሄደ። ቶማስም ለአቤል ባካ የማይሆን ነገር ነው የሰራው፣ አይለያዩም በቃ እስማኤልን እናጥቃ፣ አሁን አሚርን በደንብ ጎድተናል፣ እርስ በርስ የምናባላቸው አለ። አቤልም በሐሳቡ ተስማምቶ ወደ ሩማቸው ሄዱ። ኧረ አንተ ልጅ አግባ፣ ሳልሞት የልጅ ልጅ አሳየኝ፣ እህትህን ልታሳየኝ ነው፣ አሁን የወንድ ልጄንም ማየት ፈልጋለሁ፣ አግባ ልጄ። በጉያቸው ስር ተጠቅልሎ ተኝቶ ጸጉሩን እያሻሹለት ነው። እሺ እናቴ ትንሽ ቀን ታገሽኝ፣ በቅርብ ይሆናል አላት። ይህንን ስትሰማ ስትግደረደር መጣችና ማነች አለች በእግሩ በኩል ቆማ። ያስሚን ዝም በል ለፍልፊ ሂጂ፣ ዝም ብለሽ ወጥሽን ስሪ። ሆዜ በአላህ ንገረኝ አንቺ
እኔ ባቃታውን አላመጣትም ነበር እንዴ? ምን አስጠበቀኝ? ቲሽ ብላ በያዘችው ማማሲያ ጧ አድርጋው ገባች። ለምን አትነግረንም የኔ ልጅ አሉት እናቱ። እማዬ ደግሞ ባቃት ምን አስደበቀኝ? አሁን አምጥቼ ነበር የልጅ ልጅ የማሳይሽ። ዝም በል አንተ አይን አውጣ ብለው ሳቃሉ። መጣው መጸዳጃ ቤት ሄጄ መጣው ብላ ይምና ተነስታ መጣች። በመውረጃው በኩል ወርዳ ወደ መናፈሻው ወንበር ሄዳ አንገቷን ዝቅዝቅ አድርጋ ተኛች። እስማኤልም ይምና ናት ልሂድ ግባ አንተ እንዳታይ ያለውና ፈጥኖ ወረደ። ከጀርባዋ ቆሞ አውቃለሁ ይቅር እንደማትይኝ ግን አንድ አዳምጪኝ አላት። አሚር እንደሆነ አውቃ ቀና ብላ አይታው ጸጥ አለችው። ግራ ተጋብቶ ይምኒ ይቅርታይማ ምን ሆነሽ ነው የምታለቅሽው አላት። ፍቅሩን ባይኑ እያሳያት ቀና ብላ ለምን አላለቅስ እንደዚህ አንቋሸኸኝ ግን ምን አድርጌ ነው? በተሐሳብህ ጎዳኸኝ አምኜህ ነበር እኮ ለምን? እንባ እየተንሸራተተ አታልቅሽ ያንቺን ባለኔ ዋጋለሁ ግን አንዴ አዳምጪ ላስረዳሽ። አይ ተው ዋጋ አላት አይደል? ለዛን ያጠቃኸኝ ያቆሸሽከኝ። አሁን ተነስ ሂድ በቃ የባሳት ጉዳይ ለይህ አልፈልግም። ይሁን አንዴ ብቻ አዳምጪኝ ላስረዳሽ ከዛ ትወስኛለሽ አላት በመለማመጥ እያያት። ምን ይቀየራል ባዳምጥ? ንጽህናዬን ትመልሳለህ አለችው። ቁልጭ ያሉ እንባዎቿ እየተንሸራተቱ። ስሚ ብቻ አንቺ ትፈርጃለሽ አላት። ቀጥል አለችው ግድ እንደማይሰጠው ሰው እየሆነች። ይኸውልሽ የዛን ቀን ጁስ ውስጥ የእንቅልፍ ክኒን አድርጌበት ነበረ ግን ብሎ በዛን ዕለት የተፈጠረውን ነገር ማስረዳት ጀመረ። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።